አዲስ አበባ በ2022 የአፍሪካ የብልጽግና ተምሳሌት ለመሆን ራዕይ ይዛ የምትሰራ የኢትዮጵያ መዲና ናት። ይህች ከተማ የከተማዋ እምብርት የሆነችውን ቂርቆስ ክፍለ ከተማ የያዘችም ናት። ክፍለ ከተማዋ በወንዝ ዳርቻና በኮሪደር ልማት በስፋት ተጠቃሚ የሆነች ናት። በዛው ልክ በውስጧ ያሉ ብሎኮች የከተማዋን ብሎም የክፍለ ከተማዋን መዘመን መጽዳትና ውብ መሆን ይከተሉ ዘንድም በብዙ እየተሰራ ይገኛል። ክፍለ ከተማዋ በውስጧ 199 ብሎኮች ይገኛሉ። እነዚህ ብሎኮች ውብ ጽዱና ለነዋሪዎቻቸው ምቹ የሆኑ ዘንድ ሞዴል ለማድረግ እየተሰራም ይገኛል። በእነዚህ ብሎኮች በአጠቃላይ 26451 አባወራዎች ይኖራሉ። ይሄ ወደ ቤተሰብ ሲቀየር ደግሞ 108522 በ199 ብሎኮች ይኖራሉ። የቂርቆስ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት እነዚህ ቤተሰቦችና አባወራና ማወራዎች የዕለት ተዕለት ኑሯቸው የተስተካከለና ጤናቸው ከጽዳት ማነስ ምክንያት በሚመጣ በሽታ ተጠቂ እንዳይሆኑ ብሎኮችን ሞዴል የማድረግ ስራ ይሰራል። አሁን የምንገኝበት ብሎክ መጠሪያው ብሎክ 82 ነው። ሞዴል የሆነ ብሎክ ነው። ይህ ብሎክ የተሟላ መሰረተ ልማት ያለው ሲሆን የብሎኩ ስፋት አጠቃላይ 29999.4 ካሬ ነው። በብሎኩ የሚገኝ ነዋሪ አባወራ ማወራ አጠቃላይ ብዛት 148 ሲሆን በብሎኩ የሚገኝ የቤተሰብ ብዛት ደግሞ 381 ነው። ይህ ብሎክ እንግዲህ ፖሊስ ኮሚኒቲ፣ የጋራ መጸዳጃ ቤት፣ የውስጥ ለውስጥ የኮብልስቶን መንገድ የተለጠፈበት ይህ ብሎክ አዲስ አበባ ለያዘችው ዘመናዊና መሰረተ ልማት የተሟላለት መንደር ለመፍጠር የተያዘውን እቅድ ያሳካ ብሎክ ነው። መቶ 99 ብሎኮች 1592 የብሎክ ሰብሳቢዎች ያሏቸው ሲሆን እነዚህ ሰብሳቢዎችም ስለ የብሎኮቻቸው ጽዱ መሆንና መልማት ስላለበት ጉዳይ ይወያያሉ፣ ያስተባብራሉ። አሁን ደግሞ በብሎኩ ነዋሪ እንዲሁም የብሎክ ሰብሳቢ የሆኑትን ወይዘሮ ስንታየው ባህሩን አግኝተናል። ስለ ብሎኩ አንዳንድ ነገር ያጫውቱናል። እንኳን ደህና መጡ። የኛ ብሎክ እንደምታዩ በጣም ጽዱና ውብ ነው። በመሰረተ ልማትም አኳያ በጣም የተሟላ ነው። ከሌሎቹ ብሎኮች ካሉት ብሎኮች በጣም የተሻለና ጥሩ የሆነ ብሎክ ነው። ይሄም ደግሞ ስልሽ ከአረንጓዴ ልማት አኳያ ይሄው እንደምታዩ ሙሉ ብሎኩ አረንጓዴ ልማት ነው። ከዛ በተረፈ ደግሞ ጠቅላላ ከርቭስቶን አለው። ሁሉም ነዋሪ ከአረንጓዴ ልማት ባሻገር ከርቭስቶን እንዲያሰራ አድርጓል። ከዛ ውጪ የአስፋልት ስራ ነው። ይሄ አስፋልት የተሰራው ባለሀብቱን እዚህ አካባቢ ያለው ነዋሪ ባለሀብቱን የኛ እዚህ 8ቱ ብሎክ ካውንስል ላይ መሰረተ ልማት ራሱን የቻለ አለው። በጋራ ሆነን ህብረተሰቡን በማስተባበር ነዋሪው ነው ባለሀብቱን ይሄን የሰራው። በዛ በኩልም አለ ከ1 ኪሎ ሜትር በላይ ነው እዚህ ጋርም በዛ በኩልም ነው የአስፋልት እንትን የተሰራው። ከዛ ውጪ ውስጡን ኮብልስቶን ነው እንደምታዩ ማለት ነው። ኮብልስቶን ነው የፍሳሽ ማስወገጃ ዲሾችም ጭምር የተሰሩበት ነው። እንደምታዩ ኮብልስቶኖች ናቸው ውስጡን ማለት ነው። ከዛ ውጪ ደግሞ የቆሻሻ አወጋገድ ለምሳሌ ሞዴል የሚያስብልሽ አንድ ብሎክ ከጽዳት ጋር በተያያዘ የቆሻሻ አወጋገድ እንዴት ነው ከኮምፖስት ከሁሉም ያሟላናት እቺ ብሎክ ማህበረሰቡ ቆሻሻ በ3 አይነት ደረጃ ነው የሚያዘጋጅ እንትን የሚለው ማለት ነው የሚለየው። ከዛ ሲመጡ የለየውን ነው እንትን የሚለው። ከጽዳት አኳያ በየሳምንቱ አካባቢውን ያጸዳል ነዋሪው ማለት ነው። በሳምንት አንድ ጊዜ ቅዳሜ ነው እዚህ አካባቢ የተፈቀደለት። ያው እንደምታዩ አንድ ቆሻሻ የለም አታይም። እዛ ውጪ ደግሞ አልፎ ጋርቤጆች አሉ፣ የቆሻሻ ጋርቤጆች አሉ። ሰው ሲያልፍ ለምሳሌ እዛች ጋርቤጅ ውስጥ ነው ቆሻሻ የሚጥለው ማለት ነው። ከዛ ውጪ ያው እንደምታዩ ነው አረንጓዴ በጣም ደስ ይላል የኛ ብሎክ።
ብሎኮቹን ሞዴል የማድረጉ ስራ ከነዚህ ሰብሳቢዎች ጋር በቅንጅት የሚሰራ ሲሆን በስካሁኑ ሂደትም 30 ብሎኮች ሞዴል የማድረጉ ስራ ተጠናቋል። ሞዴል የሚለው ሐሳብ ብዙ ጉዳዮችን የያዘ ነው። ከጽዳት፣ ከሰላምና ጸጥታ፣ ከአረንጓዴ ልማት፣ የውስጥ ለውስጥ መንገድ በጥራት መሰራት፣ የማህበረሰብ አቀፍ ፖሊስ ቢሮዎች መኖር፣ በውስጥ ለውስጥ መንገዶች ላይ የማረፊያ ስፍራ መኖር፣ የጋራ መጸዳጃ ቤቶች መገንባት መቻሉ ጥቂቶቹ ናቸው። ታዲያ በክፍለ ከተማዋ ሞዴል የሆኑ ብሎኮች ይህን አሟልተው ለነዋሪዎቻቸው ምቹ ሆነዋል። አሁንም የምንገኘው እዛው ወረዳ 2 ሲሆን የብሎኩ መጠሪያ ደግሞ ብሎክ 128 ነው። ይህም በተመሳሳይ ሞዴል የሆነ ብሎክ ነው። የተሟላ መሰረተ ልማት ያለው ሲሆን 11797 ካሬ ላይ ያረፈ ነው። በዚህ ብሎክ 112 አባወራና እማወራ የሚኖር ሲሆን የቤተሰብ ብዛት ደግሞ 204 ነው። ብሎኩ የማህበረሰብ አቀፍ ፖሊስ ጣቢያ፣ ለእግረኞች የሚሆን ደግሞ የጋራ መጸዳጃ ቤት፣ ደረጃውን የጠበቀ የውስጥ ለውስጥ መንገድና ማረፊያና ማንበቢያ ስፍራም ያካተተ ነው። አዲስ አበባ እንደ ስሟ ውብ፣ ማራኪ፣ ለነዋሪዎቿ የተመቸች ከተማ ለማድረግ በኮሪደሩና በወንዝ ዳርቻው ልማት ብዙ ተሰርቷል። በዛ ልክ መንደሮችም ውብና ማራኪ የማድረጉ ስራ በነዋሪዎች ተጠናክሮ ቀጥሏል። በቂርቆስም የሆነው ይኸው ነው።